አብይ ጥብቅ ወታደራዊ ኮማንድ ፖስት ማዋቀራቸው ተሰምቷል። ይህ ኮማንድ ፖስት ዓላማው ምንድነው? እንመለስበታለን። የሼህ አላሙዲንና ኃይሌ ገብረስላሴ አነጋጋሪ ተግባር በወፍ በረር ይቃኛል። ህወሓት እናጠፋቸዋለን በሚል የመጨረሻ ማስጠንቀቂያ የተሰጠን ነው ብለዋል። እንመለከተዋለን። ከዚህ ውጪ አማራ ክልል መንግስት አስቸኳይ የጸጥታ ውሳኔ ማሳለፉን ይፋ አድርጓል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ሳይንስ ቤተሰቦች እንዴት ናችሁ? ሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዲስ ጉዳዮችን በስፋት ይዳስሳል። መግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። አብይ ጥብቅ ወታደራዊ ኮማንድ ፖስት ማዋቀራቸው ተሰምቷል። ከወደ ፈረንሳይ ሀገር የተጻፈ በአፍሪካ ጉዳዮች በዋናነትም በአፍሪካ ቀንድ የጂኦፖለቲካ ጉዳዮች ዙሪያ የሚያጠነጥነው አፍሪካን ኢንተለጀንስ ይዞት የወጣው ዘገባ እንደሚያመላክተው የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ወታደራዊ ኮማንድ ፖስት ማዋቀራቸውን አትተዋል። የኮማንድ ፖስት ዋነኛ መነሻ ምክንያቱ በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ የአገሪቱ ሉዓላዊነትና የግዛት አንድነት ከስጋት ነፃ ለማድረግ ነው ብለዋል። ዘገባው ከወደ ኤርትራ በኩል ትንኮሳ ሊፈጸም ይችላል በሚል መነሻ ስጋት አብይ ኮማንድ ፖስቱ ለማዋቀር መገደዳቸውንም አትተዋል። የውሳኔ መሽተላለፈ የሚለውን ጥያቄ የሚመለሰው አፍሪካን ኢንተለጀንስ ጳጉሜ ወር ወይንም በፈረንጆቹ መስከረም 2 እስከ 6 ላይ ጠቅላይ ሚኒስትር አብይ የአገሪቱን የጸጥታ ቁልፍ መሪዎች በሰበሰቡበት ወቅት ነው ብለዋል። ባለፉት ወራት በኢትዮጵያና ኤርትራ መንግስታት መካከል ከቀጠለው ወታደራዊ ውጥረት ማግስት በኢትዮጵያ መንግስት በኩል የተደራጀው ኮማንድ ፖስት አዲስና በአይነቱ ልዩ እንደሆነ ዘገባው አትተዋል። በወቅቱ መከላከያ ሰራዊት በኩል ይፋ በሆነ መግለጫው ጠቅላይ ሚኒስትር አብይ ከጸጥታ ኃይሎች ከፍተኛ መኮንኖች ጋር ባደረጉት ውይይት እገታ፣ የከተማውን ብድና ማህበራዊ ትስስር ገጾችን በመጠቀም የኢትዮጵያን የብልጽግና ጉዞ ማንቋሸሽ የመሰሉ እንቅስቃሴዎችን ለማስቆም የጸጥታ ኃይሎች መሪዎች በጥብቅ እንዲሰሩ ትዕዛዝ መስጠታቸው ይታወሳል። ከዚህ ውጪ የኢትዮጵያ ከፍተኛ የጦር መኮንኖች የቀይ ባህርን ጉዳይ በይፋ ይገባናል ሲሉ የተናገሩበት ዓመት መጨረሻ ነበር 2017። ጠቅላይ ሚኒስትር አብይ ቀይ ባህር ከ30 ዓመታት በፊት የተሰራ ስህተት ነው፣ ነገሩ ቀላልም ነው፣ ይመለሳል ማለታቸውም አይዘነጋም። ፊልድ ማርሻል ብርሃኑ ጁላም የባህር ኃይልን ዋና ማዕከል መርቀው ሲከፍቱ ቀይ ባህርን ለመያዝ ተዘጋጁ ልትባሉ ስለምትችሉ በየትኛውም ጊዜ ራሳችሁን ዝግጁ አድርጉም ብለዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጄኔራል ቡልቲ ታደሰ ደግሞ አሰብ የባህር በራችን ወደ እናት ሀገር ኢትዮጵያ ለመመለስ ለሚሰጠን ትዕዛዝ ሙሉ በሙሉ ተዘጋጅተናል ማለታቸውም ተዘግቧል። የመከላከያ ውጭ ግንኙነት መምሪያ ኃላፊ ሜጀር ጄኔራል ተሾመ ገመቹ በኩላቸው አሰብ የኢትዮጵያ ቀይ ባህር ግዛት ነው፣ የኢትዮጵያ ህልውና ነው፣ በኢትዮጵያ ጉዳይ የመወሰን መብት ባልነበረው የሽግግር መንግስት አሳልፎ የተሰጠ ራስ ገዝ የባህር በራችን ነው። በዚህም ብዙ ሀገራት በእናንተ ድክመት ነው እስካሁን ያልተመለሰው እንጂ እስካሁን መቆየት አልነበረበትም ይሉናል። አሁን ላይ የቀይ ባህር ጉዳይ የህልውናችን ጉዳይ ሆኗል። ለህልውናችን ስንልም የትኛውን ዋጋ ከፍለን አሰብ እናስመልሰዋለን ማለታቸው ይታወሳል። አሰብ ራስ ገዝ ነበር፣ የሽግግር መንግስት የባህር በር አሳልፎ መስጠት አይችልም በማለት የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነበር ያሉት። የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጄኔራል ተሾመ በአራት ዋና ጉዳይ ምክንያቶች መኖራቸውን ጠቅሰዋል። እነዚህ ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ የጂኦግራፊያዊ ቅርበትን የሚመለከቱ ዓለም አቀፍ ህጎች፣ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል። አዲስ አበባን ጨምሮ የኢትዮጵያ ከተሞች የሚያሰጉ ከባህር ላይ የሚወነጨፉ የሚሳኤል ጥቃቶች ሊኖሩ እንደሚችሉ ያስጠነቀቁት ሜጀር ጄኔራሉ ለሀገር ደህንነት ሲባል ባህር ላይ ወታደራዊ ኃይል ማኖር አስፈላጊ መሆኑን አስምረውበታል። ኢትዮጵያ በጉዳዩን ማሳካት የምትፈልገው በዲፕሎማሲያዊ መንገድ መሆኑንም እንደተጠቀሱ ዘግቧል። የኢትዮጵያን የባህር በር ጥያቄ ግዛት ማስፋፋት ነው የሚለው የኤርትራ መንግስት ደግሞ ወረራለው በሚል ስጋት ወደ 250 ሺህ ጦር ማዘጋጀቱም የተሰማ ይገኛል። አፍሪካ ኢንተለጀንስም ጠቅላይ ሚኒስትሩና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ጥብቅ ወታደራዊ ኮማንድ ፖስት ማዋቀራቸውን ዘግበዋል። እነዚህና ዋና ክስተቶችን እንዲሁም ሂደቶቹን በመተንተን የሼህ አላሙዲንና ኃይሌ ገብረስላሴ አነጋጋሪ ተግባር 2017 ለኢትዮጵያን እጅግ ከባድ ዓመት እንደነበር ብዙዎች ይናገራሉ። ዋነኛው ፈተና ደግሞ በተደራራቢ ምክንያቶችና በመንግስት የፖሊሲ ለውጥ ሳቢያ የተፈጠረው ከባድ ኢኮኖሚ ጫና ነው። የኑሮ ውድነቱ፣ የዋጋ ንረት በዋናነት የከተማ ነዋሪዎችን በእጅጉ እየፈተነ የሚገኝ ቁልፍ ኢኮኖሚያዊ ጉዳይ ነው። የገጠሩ ህዝብ ደግሞ በግጭቶች አጣብቂኝ ውስጥ ከገባ እንደሰነባበተ በበርካታ ሪፖርቶች ጭምር እየተገለጸ ይገኛል። ይህንን የኢትዮጵያን ችግር ለመፍታት ከመንግስት እርምጃዎች በዘለ
በዘለለ አንዳንድ ኢንቨስተሮች በይፋ የማይነገርም ተግባራት እንደሚያደርጉ ይሰማል። የኢትዮጵያ ህዝብ ያለፈበት የሚገኘውን ፈተና ከወደ ሳውዲ አረቢያ የቆም እስር ቤት በቅርብ እየተከታተሉ የሚገኙት ሼህ መሐመድ አላሙዲን በኑሮ ውድነት የተፈተነ ለሚገኘው ህዝብ እፎይታ የሚሆን ፕሮጀክት መስራት ፈልጋለሁ ሲሉ በአዲስ 2018 መባቻ መናገራቸው ይታወሳል። ድርጅታቸው ሜድሮክ ከ79000 በላይ ለሚሆኑ ሰዎች የሥራ ዕድል የፈጠረ ቢሆንም የሰራተኞች ቁጥር ከዚህ የበለጠ እንዲሰፋ ፈልጋለሁ፣ ደሃውን ማህበረሰብ የሚጠቅም የግብርና ኢንቨስትመንት ላይ እንድትሰሩልኝ ፈልጋለሁ ሲሉ የማኔጅመንት አባላቱን አሳስበዋል። ከዚህ ውጭ የመጪዎቹ ዓመታት ግዙፍ ሜጋ ፕሮጀክቶች ላይ እንደሚሳተፉ አስታውቀዋል። ሌላኛው ኢንቨስተር ኃይሌ ገብረስላሴ በበኩሉ በአዲስ አበባ ልጆቻቸውን ወደ ትምህርት ቤት ለሚልኩ ወላጆች ያለፉበትን የሚገኘውን ፈተና የተረዳ ይመስላል። ኃይሌ በአዲስ አበባ የሚገኘውን ግዙፍ ሆቴል የመመረቅ እቅድ ነበረን ብለዋል። ነገር ግን በአዲስ አበባ የገነባነውን ኃይሌ ግራንድ ሆቴላችን ለማስመረቅ 2 ሚሊዮን ብር ለድግስ ከምናወጣና ጣጣ ከምናበዛ ብሩ ለተማሪዎች ደብተር መግዣ አውለናል ሲል መናገሩ ነው የተሰማው። ህወሓት አርፋችሁ የማትቀመጡ ከሆነ ጠቅላላ እናጠፋችኋለን የሚል ምላሽ እየተሰጠ ነው ሲል ይፋ አደረገ። በትግራይ የተለያዩ አካባቢዎች ብሔራዊ አንድነት ማጠናከር በሚል ውይይት ማካሄድ ላይ የሚገኝ ህወሓት አርፋችሁ የምትኖሩ ከሆነ ኑሩ፣ አርፋችሁ የማትቀመጡ ከሆነ ግን ካለፈው የባሰ ጠቅላላ እናጠፋችኋለን የሚል ምላሽ እየተሰጠ ነው ሲል ፌደራል መንግስቱን ከሷል። ፓርቲው የኢትዮጵያ መንግስት የፕሪቶሪያን ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት ማድረግ ላይ ነው ብሏል። ህወሓት ካለፈው ሳምንት ጀምሮ ብሔራዊ አንድነት የትግራይ ህልውናና አንድነት ለማረጋገጥ በሚል መሪ ሐሳብ በተለያየ ደረጃ የሚገኙ ካድሬዎችን በተለያዩ የክልሉ ከተሞች ያወያየ እንደሚገኝ የጀርመን ድምጽ ዘግቧል። የውይይቱ ዓላማ ብሔራዊ አንድነትን በማጠናከር በክልሉ ላይ ተጋርጠዋል የተባሉ አደጋዎችን ለመመከት ያለመ ፖለቲካዊ ትግል ለማድረግ እንደሆነ በዘገባው ጠቅሷል። መቀሌ በነበረው የውይይቱ መድረክ የተሳተፉ 700 የፓርቲው ካድሬዎች የኢትዮጵያ መንግስት እየተከተለ ነው ያሉትን አካሄድ መቃወማቸው ተሰምቷል። የኢትዮጵያ መንግስት በዓለም ፊት ተገዶ የፈረመውን የፕሪቶሪያ ስምምነት ለመፈጸም ፈቃደኝነትና ዝግጁነት ስለሌለው የውሉ ትልልቅ ይዘቶች እስካሁን ሊፈጸሙ አልቻሉ መባሉን ዘገባው አመላክቷል። የፌደራል መንግስት የትግራይን ህዝብ ለመጉዳት ሲጠቀምበት የነበረው መስጋትና ከበባ በተለያየ መንገድ እየቀጠለ ነው ሲልም ከሷል። ከዚህ በተጨማሪም የትግራይን ህዝብ ወደ እርስ በርስ ጦርነት ለማስገባትና ድርድርን ለመሸርሸር በአፋርና ምዕራብ ትግራይ ታጣቂዎች እየመለመሉ እያሰለጠኑ እንዲሁም እያስታጠቁ ነው ማለቱም ተሰምቷል። የትግራይ ህዝብ ህገ መንግስታዊ ጥያቄ ስላቀረበ አርፋችሁ ኑሩ አሊያም እናጠፋችኋለን ተብሏል ሲልም ፓርቲው አስታውቋል። በዚህ ሳቢያም የህዝባችን ብሔራዊ ህልውናና ደህንነትን ለማረጋገጥ የመመከት ትግላችንን ከፍ የሚያደርግ ትግል ውስጥ ለመግባት ውሳኔ ላይ ደርሰናል በማለት ገልጿል። ህወሓት ከግንቦት 5 2017 ጀምሮ በምርጫ ቦርድ ሰርዞ ህጋዊነቱን ማጣቱ ይታወሳል። የአማራ ክልል ጸጥታ ምክር ቤት የክልሉ ጸጥታ ሁኔታ በመገምገም ጥብቅ ውሳኔ ማሳለፉ ተሰማ። የአማራ ክልል ጸጥታ ምክር ቤት የክልሉን ጸጥታ ሁኔታ ገምግሟል። በግምገማው የክልሉ ጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መጥቷል ባይ ነው። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው በሰጡት ማብራሪያ ምክር ቤቱ የክልሉን አጠቃላይ ጸጥታ ሁኔታ መገምገሙን ተናግረዋል። የክልሉ ጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ ህዝቡም የሰላሙ ባለቤትና ተጠቃሚ የሆነ መምጣቱን ምክር ቤቱ ገምግሟል ባይ ናቸው። በጫካ የነበሩ ታጣቂዎችም የሰላም አማራጮችን እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ የተቀላቀሉ መሆኑን ገልጸዋል። የሰላም አማራጭን እየተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ህዝብ መካስ አለብን ብለው እየተመለሱ መሆናቸውንም አንስተዋል። እስካሁን ያጠፉትን ጥፋት ለመካስ ቃል መግባታቸውንም ገልጸዋል። የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎች መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙን የጠቀሱ ሲሆን ታጣቂዎችን መልሶ ለማቋቋም የተደረገ ያለው ስራ ተጠናክሮ እንደሚቀጥልም ምክር ቤቱ አመላክቷል ነው ያሉት። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባም አቅጣጫ መቀመጡንም ገልጸዋል። የጸጥታ ምክር ቤቱ የትምህርትና የልማት ስራዎችን መገምገሙን አንስተዋል። የትምህርትና የልማት ስራዎች ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ መነሳቱንም አብራርተዋል። የክልሉ የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በቀጣይነት እየገመገመ ክልሉ ወደ ተሟላ ሰላም እንዲመለስ እንደሚሰራ የተናገሩት ኃላፊው ክልሉን ወደ ተሟላ ሰላም ለማምጣት ሁሉን አቀፍ ስራ እየሰራ መሆኑንም አስገንዝበዋል። ወሳኙን መሻለኪያ ለመያዝ የተፋጠጡት ሁለት ጄኔራሎች ኮርዶፋን የሱዳን ጦርነት ውጤት ተበይናለች የተባለችው መተላለፊያ የሱዳን ብሔራዊ ጦርና ፈጥኖ ደራሽ ድጋፍ ሰጪ ኃይል ወሳኙን የሰሜን ኮርዶፋን መሻለኪያ ለመያዝ ተፋጠዋል። በሱዳን ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል ያለው ወታደራዊ ግጭት በሰሜን ኮርዶፋን ግዛት ውጥረት በተጠናከረ ሁኔታ ቀጥሏል። ከአንድ ሳምንት በላይ የሱዳን ጦር ፈጥኖ ደራሽ ኃይሉን ከደቡብ ሰሜንና ምዕራብ ኮርዶፋን አካባቢዎች ለማባረር በኮርዶፋን አካባቢ የጀመረውን ዘመቻ በድጋሚ አጠናክሯል። የሰራዊቱ
ስልታዊ ዓላማ ወደ ዳርፉር ክልል መገስገስና በኤልፋሽር ላይ የቆየውን ከባ መስበር ሲሆን RSF ግን የእንግስጋሴ ለመክታት ነው ዋነኛ ዓላማው። የአካባቢ ምንጮች ለሱዳን ትሪቡን እንደተናገሩት በRSF ቁጥጥር ስር የምትገኘው ጀብራ አልሼክ ከተማ አቅራቢያ ባለው ወሳኝ የኦምዱርማን ባራ የኤክስፖርት መንገድ ላይ በጠዋቱ ከባድ ውጊያዎች መደረጉን ተናግረዋል። ሰራዊቱ አጠቃላይ የኤክስፖርት መስመርን ለመጠበቅና ኦምዱርማንን ከባራ ከተማ ጋር ለማገናኘት አቅዷል። ፈጥኖ ድራሽ ኃይሉ በጃብራ አልሼክ በኦሙ ኪርፋና በራሂድ አልኑባ ቦታዎችን መያዙን ቀጥሏል። የአውሮፓውያን አቆጣጠር መስከረም 11 ሰራዊቱ ከግጭት የመጀመሪያዎቹ ወራት ጀምሮም በጀነራል አርቡራን ቁጥጥር ስር የነበረችው በሰሜን ኮርዶፋን የሚገኘውን ባራ ከተማ በተሳካ ሁኔታ መልሶ በቁጥጥር ስር ማድረጉም ተነግሯል። ሞቃዲሾ ከምን ጊዜውም በላይ አስተማማኝ ሰላም ላይ ናት ሲሉ የሀገሪቱ ምክትል ጠቅላይ ሚኒስትር ተናገሩ። የሶማሊያ መዲና ሞቃዲሾ ባለፉት 10 ዓመታት ውስጥ ከዛሬ በለጠ አስተማማኝ ሆና አታውቅም፣ ምንም እንኳን የጦር ኃይሏ አሁንም አሸባሪዎችን እየተዋጋ ይገኛል ሲሉ የምስራቅ አፍሪካዊቱ ሀገር ምክትል ጠቅላይ ሚኒስትር ተናግረዋል። ሳላህ አህመድ ጃማ ከአናዶሉ ጋር ባደረጉት ቆይታ በሀገሪቱ የሚከሰቱ ጥቃቶች በከፍተኛ ሁኔታ መቀነሱንና የአልሻባብ ኃይል በመወጋታችን የሞቃዲሾ ደህንነት በእጅጉ መሻሻል አሳይቷል ብለዋል። ነገር ግን ፈተናውንም አለ ሲሉም አክለዋል። የሶማሊያ ታጣቂ ኃይሎችና ጸጥታ ኃይሎች በተለያዩ ደረጃዎች ከዓለም አቀፍ አጋሮች ጋር በመተባበር ከአሜሪካውያን፣ ቱርክ፣ የአፍሪካ ህብረትና ሌሎች በርካታ ኃይሎች ጋር የሀገሪቱን ደህንነት እያሻሻሉ ነው ሲሉም ተናግረዋል። አንድ ሰው አንድ ድምጽ በሚል መርህ ላይ የተመሰረተ ረጅም ጊዜ ክርክር ሲካሄድበት የቆየው ቀጥተኛ የምርጫ ስርዓት የሶማሊያ ህዝብ ሲመኙት ከነበሩት ግቦች መካከል አንዱ መሆኑን ጠቁመዋል። ፕሬዝዳንት ሐሰን ሼህ መሐሙድ ስልጣን በመጡበት ወቅት ቅድሚያ ከሰጧቸው ጉዳዮች አንዱ የሀገሪቱን የዲሞክራሲ ሂደት ማስጀመርና ማፋጠን እንደነበርም አብራርተዋል። ጠንካራ ተቋማዊ መሰረት ከሌለ የውጭ ኢንቨስትመንቶችን በጣም ከባድ ነው። የሀገሪቷን ገጽታ ከውጭ ለመለወጥ በጣም ከባድ ነው። ስለዚህ የፖለቲካ መሰረት ምሰሶ ነው ወደፊት ራሳችንን የምንገነባበት ሲሉ ተደምጧል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።